ሰላም ትለኛለህ ስለቀደም ነው ሰላም ነው ወይ ሁሉ ሰላም አለን ለዚህ አሁን ማድረግ የሚገባን ነገር በቃ ጊዜ አይደለም ቆይ ገንዘቡ እንደሚያስፈልግ የቀረጻን ነገር ታውቀዋለህ አይደል አንተ ነገር ምንድነው ማለት ሰላም ብያለሁ ሰማኸኝ ሰላም አላልክም ሰላም ያልኩት ምንድነው ንቀት ነው ምን አይንም ገብተው ለሰተልክ ምንድነው አይ ፊልም ላይ ማቀው አደንቀዋለሁና ሰላም ስለው ንቀት እናደው ነው አረ አባቴ እኔ እንደዚህ አይነት ነገር አላውቅም እኔ ባህሪ ማንንም ያውቃል እሱ ጋር ያወራል አይ እሱ ሌላ የሆነ ሰላም መጥሽን ማለት አለብኝ ሰላም እያልኩ ነው አይደል አይ አይወልም አንደኛ ሰላም አይ የኔ ወንድ ሰላም እያለ እየሰማሁ ነው እንጂ ንቀት ያስታውቃል ለምን ሰላም ስለ ሰላም ታምን ችግር አለ ፍቅር አላየንም አይ አላየውም አልኩ አይደል መጀመሪያ ከሱ ጋር ያወራ ነበር ሁለት እኔ መግባትንም ጭራሽ ትራማኩ ከሱ ጋር ስሜታዊ ነኝ ያወራ ነበር አላየው የሥራ ጉዳይ ነው ብራዘር አለማስተዋል ሶሪ ንቀት ይቀጣ በራሱ ንቀት አይ ነው አረ እኔ ማንን እንደዚህ ብሎኛል አዎ እኔም ደግሞ የኔ አባት ማለት ነው ከስሬ ብዙ ሰው ነው ማሰራው እንደዚህ የሚናገረኝ የለም ብራዘር ተላጋው እንደሱ አይ ነው ሰላም አልኩት አይደል እግዚአብሔር ሰላም ተነብዩልና ብናወራ ይሻል በስነ ስርዓት አይ ብዙ ፌመሶች እንደዚህ ላይ ይሆን ከዚህ በፊት በእኛ ነው እዚህ ደረስከው ገብቶሃል እኛ ላይ ነው እዚህ ደረስከው ማለት አንቺ ሌላ ነገር ስለምትገባለህ ሌላ እኛ እዚህ ሌላ ነገር ስሜታዊ ለምን ትሆናለህ አላየሁም አይደል እያወራን ነው ስለ ጉዳይ እያወራን ነው ስለዚህ እኔ አንድ ነገር ልንገርህ እኔ ማንንም ሰው ያቀኛል በእንደዚህ አንተ ባልከው ልክ እኔ ሰው አሳንሽም አላውቅም አትችልም እንጂ ነው ማሳነስ ጀመር አንተ ትተዋወቃላችሁ እንዴ አይ እንዲህ ነው ማለት አይደል አየው ከተቀመጥክበት ምን ትነሳ ቆይ እንደሱ አይደለም ጀሊ ሰላም ታለ ማለት ይግድ አይዮ ሰማይ አንተ ሰላም ታይገባኝ ገብቷላ ገብቺ ሰላም ስለ ሰላም ለምንድነው ማለት ሰላም አልኩ ከሰው ጋር እየተነጋገርን አልኩ አይደል ሌላ ምንድነው የምትፈልገው ምን ልትሆን ይቅርታ አልኩ አይደል በቃ ሰላም አለ ማለት ግዴታ አለብኝ እንዴ አይደል በቃ ስሜታዊ ነበርና አይደል ስሜታዊ ሆኜ እያወራ ነበር አላየሁም ምንድነው ምንም ችግር የለም አንተ ሰላም አልከኝ ተዋወቃለህ ነገርኩ አንተ ተዋወቅማ እግዚአብሔር ሰላም ታማ ሰላም አልከኝ ማን ነው እሱ ሰላም ማለት በቃ ይሆን አንተ አርቲስት ነህ ሰላም ማለት ነበረበት ሰላም አልኩ እኮ ከዛው ሌላ ምንድነው የምትፈልገው አንተ እንዴ አረ ሰላም አባት ታሪክ ነው የሚያገባኝ እንዴ ሌላ ነገር ውስጥ ሳንገባ ማለት ነው ምንድነው አይቆጭ በል ቆይ ይቅርታ ካልኩ በኋላ ምንድነው ፈልገው ነው ማለት ይቅርታህን አይደለም ሰላምታ አሁን ነው የፈለኩት አይደል ሰላም ለምን አትልም እኔ ስለማደንቅ እስካሁን ያየሁበት ነው እንዲቆጨኝ ያረከው ቆይ ሌላ ነገር ስለምን ትገባለህ ሰላም አይደለም በገባማ ሌላ ነገር ነበር የሚፈጠረው አትኖርም ነበር እዚህ እንዴ ምን ማለት ነው አንተ ሰው ልጅ እኔ ከሴት ጋር ስለሆንኩ ነው እሺ ብራዘር ሚስቴ ጋር ስለሆንኩ ነው እንኳን እኮ አክብሬ ነው እንጂ እኮ ምንም አደረኩ አንተ ምንም እኮ ስማ ስሜታዊ አታርገኝ ገብቼ ሰላም ስለ ለምን ነው ሰላም አትለው እጃጋ አይደለም አቋራጭ በቃ ወዲያ ሰው ልኮ ነው አንተ ወይስ ምን ፈልገህ ነው ማንንም አይልከኝም ግን ስማ እኔ አደንቀህ ነበር ካራክተር ውስጥ ካለው የባስክ ችግር ያለበት ሰው እንደሆንክ እንደዚህ አላወቅኩም ነበር አንተ ምን እንዴ ኧረ አንቺ ችግር ሰላም ቁጭ አትልም አትሳቅ ችግር ሳናድ ኧረ በእናትህ በቃ አንተ ለምን አይ ቆይ በቃ ቁጭ በል እንዴ አዘዥና አይ በቃ ተረጋጋ እንዴ አንተ ስንት ጦሰኛ ነው እና ጦስ ከተኝ ተረጋጋ በቃ ለምን አሸኘኝ ነው ወራና እንሄዳለን እናውራና እንጨርሰን አንድ መፍትሄ ላይ ጨርሰን እኛ ማለት ነው እንዴ ገንዘብ እንዳላቸው አትሚያርጉ ምን አረ በእናትህ አባቴ ሌላ ነገር ለምን ነው ሌላ ነገር ውስጥ ትገባለህ አንተ ለምን አትረጋጋ ሂጂ በእናትሽ ሂጂ አንቺ አይ አይደለም ፍቅር ተረጋጋ እንዴ ቆይ ሌላ ጊዜ እናወራለን ግን ከዚህ በኋላ ሰላም ብዬ ሰላም አትበለኝና እንዴ አባቴ ሌላ ቦታ ታውቀዋለህ ስላለኩ ስለኔ ባህሪ አስቀይመዋል ስለኔ ባህሪ እኔ ማውቀው ፊልም ላይ ነው ገብቷል ፊልም ላይ ነው ማደንቀው የነበረው አክቹአሊ እኔ አታይመቸኝም ግን አንዳንድ ቦታ ላይ አይመቸኝም ማለት እዚህ ደረጃ እኮ አንተ ሌሎችን እኮ መናገር አትችልም እኔ ይኸው ስሜታው የሆኜ ከሰያው ነው አላየውም ሌሎቹ ማለት እኮ የመናገር መብት የለም እኔ ካጠፋው ከኔ ጋር እኮ መነጋገር ያለብህ አይደል እንዴ ሌላ ነገር ውስጥ ምን ያስገባህ ለሰላምታ ልክፈልህ አካውንት አካውንት አለ
ለሰላምታ የምትፈልግ መከፈል ትፈልጋላችሁ አይደል? ሰላምታ እንዴ ሰላም ማለት ስልህ ቢሆን ጎንበስ ብለህ እንደ ህንድ ነው ሰላም። ጭራሽ ፊት ራሱ ንቀት ወይ ስማ፣ ከሴት ጋር መሆኔ ነው እግዚአብሔር እናመስግን። እሺ ከሴት ጋር ባልሆን ሌላ ነበር እኮ ከሴት ጋር ነው ሌላ ነገር ስማ ወንድም፣ ያው አንተ ነክላ አይደል? አንተ አክብረህ ሰላም ብለኸኛል። እግዚአብሔር ያክብር። በቃ ለእሱ ሌላ ሀሳብ ላይ ነበር አለ እንጂ እንኳን በመኪና እየሄደም እንደዚህ ሰው አላውቅም። እንደውም ሰላም አይደል? ሌላ ነገር ሰላም ማለት ነው። ሌላ ምንድን ነው የፈለግከው? ምንድን ነው የፈለግከው? አላውቅም መሰለህ እኮ ስለአንተ ማወቅ አለማወቅ ይጠበቅብኛል። ታውቂኝ እንደዚህ አታወራኝ። ጀመር ቆማ አታወራኝ ነበር። ታውቂኝ እንዴ ስራ ሲኖር አርቲስት ነህ አይደል? አንተ እኛን ተመናቂ አንተ እኛን አታውቅንም። እሺ ዝም ብለው ሁሉም ሰው እኩል ባታወራ ጥሩ ነው። እኔ እኮ የሚያደከኝን ሁሉ የማወቅ እኮ ግዴታ የለብኝም ማለት ምን ፈልገህ ነው? እኮ አልገባኝም። ሰላም ስልህ በቃ አይደለም ሰላም አይደለም በቃ ሰላም ያለ ማለት መብት እኮ ነኝ አይደል? ትለኛለህ በግድ አይደለም። ለምን ሰላም በግድ ነው ሰላም የምትለኝ? አይደለም ለምን ሰላም አይደለም አትልም አይደለም። ትቢቱኛ እዚህ ያድርሰ ነው ሰላም ትለኛለህ በግድ ነገር አያቃልስ ነገር ቀብድ መልሰው ምናምን ብለዋል። እሱም ሸት እግዚአብሔር አውቄ አውቃለሁ። ተነጋግረን ይቅርታ ነበር። በጣም ነው የማደንቀህ። ከመቀሌ ነው በጣም ነው የማደንቀህ። እኔ አባቴ ይቅርታ እዚህ የመጣ ነው የምናደንቀውን ሰው ፕራንክ ለማድረግ ነው። አንተም ከዛ ውስጥ ነህ እና በዚህም ሪከርድ እያደረገ ነበር። ይቅርታ እኔ አባቴ። ኧረ እሱ ችግር የለውም ግን እንደውም ቀለል ያለ ነው። አሁን ሌሎች የምሰራቸው ከበድ ያለ ነው። ይሄ ያው ሰላም ለምን አትለኝም ነው አይደል? ይሻላል ትንሽ። አሁን ሰላም በለኝ የኔ አባት። በጣም ነው የማደንቀው። ፊቴ እንዴት ነው ይመስላል? እውነት አይ ነው በዚህ ልክ ማንም አያውቅም ነበር። አገባ ሰላም እላለሁ ሰው ነኝ። ሰላምታ ማለት ምንም መንገደኛ መጻንም ምናምን ሰላም ብዬ ነው ያውቃሉ። እኔም ስለማለት ነው እንደዛ እኔ እንደዚህ ከዚህ በፊትም እንደዚህ መንገድ ላይ የሁለት ስለገጠመኝ እኮ ነው። እንዴት ሰላም? አዎ ምንድነው ሰላም እያልኩ ምናምን አለኝ። እኛ ባናይ እኮ እዚህ አደርሱም አለኝ። አዛ ልንጣላ ነበርኩ እና የእሱን ትዝ አለኝ። ገባ የሆነ ደግሞ ግን የተጠራጠርኩትም ነገር ተጠራጥሬያለሁ እኮ። አዎ ያን ጓደኛም ነገር መሰለኝ። ግን ሞር የተጠራጠርከው ሰው ልኮታል ነው? አዎ የሆነ ሰው ከዛ ፊትም ስሜቴም ጥሩ አልነበረም። ከዛ ግን ምንድነው ያሰብከው? አሁን ፕራንክ ነው የጠረጠርከው? እኔ ፕራንክ ነው። ምንድነው የጠረጠርከው? ሰው ልኮብኝ ነው? የሆነ ሰው ልኮት ምናምን ነው ምናምን ይመስለኝ። ከዛ የሆነ ይሄ እቺን ነገር ወደ ትክክለኛ ጸብ ወስዶ ስራውን ወስዶ በቃ የሆነ ለምን እንደዛ ነው የሚመስለኝ። ኦኬ ከሱ ጋር አገናኘኸው ማለት ነው? አዎ የሱ ጓደኛ ምናምን መሰለኝ። አየህ እንደዚህ ነው ነገሮች መጥፎ ሲፈጠሩ አንዳንዴ። አይ ከሰዎች ጋርም እንደዚህ ሊያጋጥም ይችላል። እንኳንም ዝም ብለን አልሄድም። ያው እኛ ምንድነው የተባባልነው? ጥሩ ነገር ያደርጋል፣ ትዕግስተኛ ነው፣ ቀስ ብሎ ነው የሚያወራክ ነው ያለኝ። እንደ ካራክተሩ አሁን ካራክተሩ ላይ በጣም ነው የምንፈራው። ምክንያቱም አስመስለ ሳይሆን ሆነ ስለምትሰራው ጨካኝ ገጸ ባህሪ ነው አብዛኞቹ እና እየፈራው ነበር እኔ ራሱ። አይ እኔ ነው ካራክተሩ ሌላ ነው ገጸ ታውቀው ከሆነ እዚህ ጋር ተነስተህ ልትመታኝ ነበር። አዎ አይ ማለት አንዳንዴ ልትቆጣጠራቸው የማትችላቸው ነገሮች ሊያጋጥሙ ይችላሉ። ብዙ ጊዜ ጸብ የሚነሳው እኮ ነገሮች ፐርሰናሊ ወደ ህይወትህ ይመጣሉ። ከስራ ውጭ ወደ ህይወትህ ሲመጣ እንትን አትልም። ልትቆጣጠረው ማትችላቸው ነገሮች ይገጥማሉ። ብዙ ጸቦች ምክንያቱም ይሄ ነው። ነገሮች እያደጉ ሲሄዱ ፐርሰናል ህይወትን አታክ የሚያደርግ ንግግር ሊመጣ ይችላል። አሁን ሙያውን ስፔሻሊ አሁን ሌሎች ሁላችሁ ምናምን ስትል በጣም ነው የተናደድኩት። አርቱን ሁላችሁም ምናምን ስትል እንደዚህ አይደሉማ በአብዛኞቹ። ስለዚህ በተወሰነ ሰው በአንድ ሰው ግለሰብ የተነሳ ሁሉም ሰው
ሲሰደብ ሲወቀስ እኔ አልወድም። የኔ ጥፋት ከሆነ የኔ ጥፋት ለብቻዬ ነው እንጂ አርቲስቶች ተዋቸው ምናምን አይባልም። ያን አርቲስት ተወው ነው ማለት ያለብህ ለብቻው ፐርሰናሊ እንጂ እንደዚህ ጀነራላይዝ ሁለት ደግሞ የተጋጨብኝ እኔ እንዳልከው ስላልሆንኩ ነው። ኦኬ ንቃት የለብኝም ነው። አዎ ማለት አንደኛ ቢዚም አይደለሁም እኔ ሰው አያለው ሰላም ካሉኝ ሰላም ነው የምለው በስነ ስርዓት ገብቶሃል አይደል? አዎ እንደውም እኔ ከትወና ውጭ ነው ሰዎች ሲያዩኝ ከትወና ውጭ ነው ማያቸው እንጂ ፊልም ስለሰራው ነው ያደነቀኝ አይደለም። ወይ አንድ ሰፈር ነን ወይ አንድ ትምህርት ቤት ተምረናል ብዬ መጀመሪያ እሱን ነው የማስቀድመው። ሁሉም ቴሌቪዥን ላይ ይችላል። ኦኬ አይገርምም? አንዳንድ ሰው ነገር ይሰራና የሆነ እንትን ይመስለዋል ላይ ይችላል ቴሌቪዥን። ብዙ ጓደኞቼ ስላፈሩ በአርቲስት በቃ ዘላለም ሰላም ሲልህ የሰራቸው ስራዎች ተዝካሩ ስተት ነው። ወይ ተምረሃል አብረህ ተምረሃል ወይ አብሮ አደግነህ ወይ ሆነ ፕሮግራም ተገናኝተሃል እሱን ካስቀደምክ ክብር ከፍ ነው የሚለው። ግን በቃ ከዛ በኋላ በአብዛኛው ደግሞ እንደዛ ስለሚገጥም ነው ሰዎችን በኖርማል ሰው በመሆኑ ብቻ ሰላም ስትለው ደስ ይለዋል። እንደ አርቲስት ስታረግን እንትኑ ሳታስበው ሪያክት የምታረገው ነገርም ጉራ ይኖርበታል ወይ የሆነ ነገር አክት ታረጋለህ። እንደዛኛው አንተ እንዳልከው ሲሆን ግን አሪፍ ይሆናል። ቀሌን የመጣሁት አክቹአሊ ከትግራይ እና እዛ ብዙ ኦዲየንስ አለ። ሜቢ ሄደህ ትሆን አላውቅም ከዚህ በፊት አይ ቲንክ 4 ወር በፊት ምናምን እና የትግራይ አቀባበል እንዴት ነበር? ደስ ይላል። ከልብ እኔ እንጃ በተለይ በቃ እኔ በጣም ነው የሚገርመው። በጣም ነው የሚገርመው። እኔ ልገልጽ ከምችለው በላይ ነው። ከዛ ፊትም እኔ አውቀዋለሁ። ለአርት ያላቸው ግምት በጣም ነው የሚገርመው። ለሰው ያላቸው ክብር በጣም ነው ደስ የሚለው። እኛ 3 ቀን ምናምን አድረናል እዛ። ከዛ ስንመለስም 3 ቀን እዛ ነበር። ደስ ይላሉ በጣም ደስ ነው የሚለው። አይ ደስ ይላል። ያውቃሉ ምን አሁን ሲያዩ ምን እንዳልዋሻው ያውቃሉ። እንደውም የሆቴሉ ባለቤት ሆቴሉ ረሳሁት። እዛ ሆቴል ድረስ ነበር የመጡት። ሆቴል እያንኳኩ ይመጡ ነበር። ፎቶ ለመነሳት ሆቴል ይባል ነው እና ሆቴል ድረስ መጥተው ነበር ፎቶ ሲነሱ የነበሩትና መጥተዋል ተብለው ይሄን ያለ ሪስፔክት አላቸው ነው። አዎ እንደውም ሜድንጅ የሆነ ፕሮግራም ሊጋብዙና አዘጋጅተው እኛ አፋር በረሃ ስለሆነ ፀሐይ እንዳያገኛችሁ ከመቀሌ ወደ አፋር በቱር መኪና ነበር የምንሄደው። በቃ በጠዋት መነሳት አለባችሁ ብለው በጠዋት ተነሳን እንጂ እነሱ ፕሮግራም አዘጋጅተው ነበር። አዎ እና በዚህ አጋጣሚ በጣም ነው የምንወዳችሁ፣ በጣም እናመሰግናለን። ለሰጣችሁን አቀባበል ያደረጋችሁልን ክብር በጣም እናመሰግናለን። አንዳንድም የጋበዛችሁ አሉ የላችሁ ግብዣውን መልሳለን። እናመሰግናለን። በጣም ነው የማመሰግነው። እዛ ድንጋቴ ውስጥ ስላለ ሌላ ጊዜ በሰፊው በሌላ ፕሮግራም እናወራለን። አስተያየቱ ልክ አይደለም ግን መቀረጽ ካለበት አላውቅም። ከዚህ በኋላ እኛም የሆነ ሰርፕራይዝ ይኖረናል ለአንተ ፕራንኩን የሚኬስ ማለት ነው። ፈቃደኛ ከሆንክ ይቀረጻል የሆነ ነገር እናደርጋለን። ብቻ ከዚህ ወጥተን ያሰብነው ነገር አለ። በጣም ነው የምንወድህ፣ በጣም ነው የምናከብርህ። በቃ በሌላ ስጋ እንገናኝ ይሆናል። በጣም ነው የምወድህ። ይሄ ነበር ሊፖስት ፈቃደኛ ነህ አይደል?